Hello students, how have you been? ዛሬ የግሬድ 12 ዩኒት 4 ፓርት 2 እንቀጥላለን። የዛሬ ሌሰናችን ኮንቴንት የሚሆነው አንደኛው እንግዲህ ዳንግሊንግ ሞዲፋየርስ የሚባሉ እዚህ ቻፕተር ላይ ያለ አንድ የግራመር ኮንቴንት እናያለን። and then ከፓራግራፍ ታይፖች ኤክስፖዚቶሪ ፓራግራፍ እናያለን። and then when it comes to communication agreeing and disagreeing እዚህ ቻፕተር ላይ ያለ እሱን አይተን ኢንትራንስ ኤግዛም ጥያቄዎችን በእነዚህ ላይ የተሰሩ ኢንትራንስ ኤግዛም ጥያቄዎችን እናያለን ማለት ነው። ኦኬ ስለዚህ let's start with dangling modifiers እንግዲህ dangling modifier የሚባለው ትክክለኛ አጠቃቀሙን መጀመሪያ ላይ እና ከዛ በኋላ when it is wrong በሆነ way ስንጠቀመው ደግሞ ምን አይነት ኢፌክት ሴንቴንሱ ላይ እንደሚያመጣ እናያለን። a modifier that opens a sentence must be followed immediately by the word it's meant to describe አንድን ሴንቴንስ ኦፕን የሚያደርግልን ሞዲፋየር ያንን ሴንቴንስ ሞዲፋይ ያደርገዋል ኦር እኛ እንድንረዳው ሞር ይገልጸዋል ማለት ነው። ግን ወዩ ምንድነው? It must be followed immediately by the word it's meant to describe. Describe የሚያደርገውን word immediately follow ማድረግ መቻል አለበት። ያ ካልሆነ ሞዲፋየሩ ዳንግሊንግ ይባላል እና ሴንቴንሱ ደግሞ እኛ የፈለግነው ሚኒንግ ሳይሆን ሌላ ሚኒንግ ይሰጥብናል። ለምሳሌ while sleeping in the backyard a ball hit በላይ on the head. backyard ውስጥ ተኝቶ እያለ በላይን አንድ ኳስ መታው። this is actually እኛ የምንፈልገው ሚኒንግ ነው። ግን ይሄንን ስናነብ ምንድነው የሚሰጠን ትርጉም ምንድነው? a ball hit በላይ on the head ቦል የሚለው ስለቀደመ ቦሉ in the backyard ተኝቷል የሚል ትርጉም ይሰጠናል። ምክንያቱም ቦል የሚለው ቃል ከበላይ በፊት መጥቷል። ስለዚህ while sleeping in the backyard ተኝቶ እያለ the ball የተኛው the ball ነው ማለት ነው የሚል ሚኒንግ ይሰጠናል። ስለዚህ unintended የሆነው ሚኒንግ ይሄ ነው። እኛ የፈለግነው በላይ backyard ውስጥ ተኝቶ እያለ a ball hit him on the head ጭንቅላቱ ላይ ቦል እንደመታው ነው መናገር የምንፈልገው። ግን ሴንቴንሱ የሚሰጠን ሚኒንግ ምንድነው? ቦሉ ተኝቶ እንደነበረ ነው። ስለዚህ እንዴት እናስተካክለው? while sleeping in the backyard በላይ was hit on the head by the ball በላይ ሲቀድም እዚህ ጋር ትክክለኛው ሚኒንግ እናገኛለን። backyard ውስጥ ተኝቶ እያለ ማን በላይ በአንድ ኳስ ጭንቅላቱን ተመታ። that's the correct meaning። ሌላው ይሄን ሴንቴንስ ኮሬክት የምናደርግበት ሌላው መንገድ by adding the missing subject and verb to the opening word group missing የሆነውን subject እና verb ኦፕኒንግ መጀመሪያ ሴንቴንስ የምንጀምርበትን ወርድ ግሩፕ ላይ በመጨመርም ይሄንን ዳንግሊንግ ሞዲፋየር የሚባሉትን ማስተካከል እንችላለን። ለምሳሌ while በላይ was sleeping in the backyard አሁን ሙሉ ለሙሉ ምንም አይነት ሚስ ኢንፎርሜሽን አይኖርም። በላይ in the backyard ተኝቶ እያለ a ball hit him on the head ኳስ ጭንቅላቱን መታው። ስለዚህ ክሊር ነው ይሄ ተኝቶ የነበረው በላይ እንደሆነ በጣም ግልጽ ነው። ምንም አይነት ኮንፊውዥን አይፈጥርም ማለት ነው። ስለዚህ በዚህ አይነት መልኩ እኛ ትክክል ነው የጻፍነው ብለን ጽፈን ግን ሞዲፋይ አደራረጋችን ወይም ሴንቴንሱን ሁለተኛው ሴንቴንስ አጀማመራችን ትክክል ባለመሆኑ ብቻ ትክክል ያልሆነ ሚኒንግ ለሰው ፕሬዘንት ልናደርግ እንችላለን። ስለዚህ ያ እንዳይሆን በዚህ መልኩ ማስተካከል እንችላለን ማለት ነው። እንግዲህ ሪዲንግ ሴክሽን ላይ የምናየው ደግሞ ኤክስፖዚቶሪ ኢሴይ ራይቲንግ ነው። መጀመሪያ ኤክስፖዚቶሪ ኢሴይ ምን እንደሆነ እኔ ኤክስፖዚቶሪ ኢሴይ is the genre of essay that requires the student to investigate an idea, evaluate evidence, expound on the idea and make a statement concerning the idea in a clear and concise manner. ኤክስፖዚተሪ የሆነ ኢሴይ አጻጻፍ በመጀመሪያ አንድን አይዲያ ኢንቨስቲጌት እንድንመረምር ይፈልጋል። ኤክስፖዚቶሪ እንግዲህ ኤክስፖዝ ነው የሚያደርገው ይገልጣል እንደማለት ነው፣ ክሊር ያደርጋል። ስለዚህ ክሊር ለማድረግ አንድ ስቱደንት መጀመሪያ ሐሳቡን ኢንቨስቲጌት ማድረግ መመርመር አለበት። and then evaluate evidence የሚያገኛቸው መረጃዎች በኢንቨስቲጌሽኑ የሚያገኛቸው መረጃዎች ኢቫሉዌት ማድረግ ማመዛዘን አለበት፣ በደንብ ማጥናት አለበት። and then expound on the አይዲያው ላይ በደንብ ኤክስፓውንድ ማድረግ ሐሳቦችን ኤክስፕሌን ማድረግ መግለጽ ይችላል። and then make a statement concerning that idea እነዚህን በሙሉ ካደረገ በኋላ እዛ አይዲያ ላይ concluding የሆነ ስቴትመንት ሜክ ማድረግ ይችላል። በዚህ ጥናት መሰረት I conclude this about this subject የሚል ነገር በጣም ክሊር በሆነ አጭር በሆነ ማነር መግለጽ መቻል አለበት። ይሄ የኤክስፖዚቶሪ ኢሴይ ራይቲንግ ቴክኒክ ነው። ስለዚህ ኤክስፖዚቶሪ ኢሴይ ብዙ ጊዜ በጣም great deal of outside research ላይ ያስፈልገን ይችላል። ግን ስለ አንድ ቶፒክ ስንጽፍ ምናልባት ከዚህ በፊት የምናውቀው prior knowledge ሊኖር ይችላል። ያም ካለን ስለ አንድ ነገር ኤክስፖዚቶሪ ኢሴይ በጥሩ ሁኔታ መጻፍ ይጠበቅብናል ማለት ነው። ከሌለን ግን we would have to research eventually። ስለዚህ የኤክስፖዚቶሪ ኢሴይ ዋናው ዓላማ ምንድነው? to inform they are meant to inform ስለ አንድ ነገር ማሳወቅ ነው ትልቁ ዓላማቸው። ኤክስፖዚቶሪ ኢሴይ ስንጽፍ ስለ አንድ ነገር ለአንድ ሰው ወይም ለአንድ ግሩፕ ኦፍ ፒፕል ማሳወቅ ነው ማለት ነው። ግን ሌላም ብዙ ፐርፐዞችን ሰርቭ ያደርጋሉ። የተለያዩ ፐርፐዞቻቸውን የመጀመሪያው ኮዝ ኤንድ ኢፌክት የሆነ ኤክስፖዚቶሪ ፓራግራፍ ተጻፈ ማለት ለአንድ ኢቨንት ወይም ሲቹዌሽን ሪዝኑን ነው የሚነግረን ማለት ነው። ስለዚህ
ኮዝ ምክንያት ነው፣ ኢፌክት ሪዛልቱ ነው። ስለዚህ ያ ነገር ለኢፌክቱ ወይም ለሪዛልቱ ምክንያት የሆነውን ነገር ኤክስፓውንድ እያደረገ ስለ አንድ ኢቨንት በደንብ ዲስክራይብ የሚያደርገልን ከሆነ ኮዝ ኤንድ ኢፌክት አይነት የሆነ ኤክስፖዚተሪ ኢሴ ይሆናል ማለት ነው። እንደዚህ አይነት ኢሴዎች ብዙ ጊዜ ሊተራሪ ኢሴስ ወይም ሶሻል ስተዲስ ሪፖርት ላይ ልናገኝ እንችላለን። አዝ አን ኤግዛምፕል። ሌላ ፕሮብሌም ኦን ሶሉሽን፣ ችግር አለ፣ ለዛ ችግር ደግሞ መፍትሄ አለ። ስለዚህ መጀመሪያ ፕሮብሌሙን አይደንቲፋይ ማድረግ እንደን ፖሲብል የሆኑ ሶሉሽኖችን ፕሬዘንት ማድረግ፣ ይሄም አንድ የኤክስፖዚተሪ ኢሴ ታይፕ ነው። ሲሚላር ነው ከኮዝ እና ኢፌክት ጋር፣ ግን ይሄ ለችግር ሶሉሽን መስጠት ስለሚችል ኤግዛክትሊ ከዚህ ጋር አንድ ነው ማለት አንችልም፣ ግን ዴር ሲሚላር። ፕሮብሌም ኤንድ ሶሉሽን አንዳንድ ጊዜ አርጉሜንታቲቭ ሊሆን ይችላል። ማለት ማሳመን የምንፈልገው ነገር ካለ ለዚህ ችግር ሶሉሽኑ ይሄ ነው የሚል ማሳመኛ ፐርስፔሲቭ መሆን የምንፈልግ ከሆነ ቶኑ ወደ አርጉሜንታቲቭ ሊሄድብን ይችላል። ግን ፕሮብሌም ኤንድ ሶሉሽን ኤክስፖዚተሪ የሚሆንበትም ብዙ ፖሲቢሊቲ ያለው ማለት ነው። ሌላው ዲስክሪፕቲቭ ነው። ዲስክሪፕቲቭ እንግዲህ የራሱ የኤሴ ታይፕ ነው። ከዚህ በፊትም በተደጋጋሚ እንዳየ ነው። ዲስክሪፕቲቭ ኤሴ ማለት አንድን ነገር በራሳችን ቃል ዲስክራይብ ማድረግ ስንፈልግ፣ መግለጽ ስንፈልግ ማለት ነው። አንድን አክሽን ወይም ያየነውን ነገር ሊሆን ይችላል። ይሄ ኢቨንት ከራሳችን ላይፍ ሊሆን ይችላል፣ ቡክ ውስጥ ያየነው ነገር ሊሆን ይችላል፣ ወይም ኢን ሂስትሪ የነበብነው የሰማነው ነገር ሊሆን ይችላል። ስለዚህ ይሄን ኤሴ ስንጽፍ በራሳችን ንግግር፣ በራሳችን ቃል ነው፣ በራሳችን ፐርስፔክቲቭ እንገልጸዋለን። እንደ ናሬቲቭ ራይቲንግ ስቶሪ አይደለም ቴል የምናደርገው። ትዝ የሚላችሁ ከሆነ ናሬቲቭ ራይቲንግ ላይ ሊትራሊ ስቶሪ ነው ቴል የምናደርገው። ከዚህ ጊዜ ጀምሮ ታይሙን ገልጸን እንደዚህ ያደረገ ከዛ በኋላ እንደዚህ ሆነ እያልን then እያልን ስቶሪ ነው የምንናገረው ፒውርሊ። ግን ይሄ እንደ ናሬቲቭ ኢሴ አይደለም። ዲስክሪፕቲቭ በራሳችን ቃል ያየነውን የሰማነውን ነገር ዲስክራይብ እናደርጋለን። ሌላው ኮምፔር ኤንድ ኮንትራስት ነው። ኮምፔር ኤንድ ኮንትራስት ግን ሁለት ነገሮችን ማነጻጸር ማለት ነው። ሲሚላሪቲያቸውንም ዲፍረንሳቸውንም በደንብ ኤክስፓውንድ አድርጎ መግለጽ ነው። ስለዚህ ይሄም ካይንድ ኦፍ ኤክስፕላናቶሪ ኤክስፖዚተሪ የሆነ ፓራግራፍ ነው ማለት ነው። እዚህ ጋር አንድ መጽሐፋችሁ ላይ ያለ የተለያዩ ፓራግራፎች ተሰጥተውናል። እነዚህ ፓራግራፎች ግን የአንድ ኤሴይ አካላት ናቸው። ስለዚህ የትኛው መጀመሪያ ይምጣ፣ የትኛው ሁለተኛ፣ ሶስተኛ የሚለውን ኦርደር እናደርጋለን ማለት ነው። ስለዚህ ፓራግራፍ ከምንድን ነው መጀመሪያ ያለበት? አሁን ኤን ስናየው thus ብሎ ነው የሚጀምረው። thus ስለዚህ እንደማለት ነው። ስለዚህ የምንለው የሆነ መጀመሪያ የተነገረን ነገር ሲኖር ነው። ስለዚህ በዚህ ልንጀምር አንችልም። road accidents have become very common nowadays። ይሄ በጣም ፖሲብል የሆነ መጀመሪያ ነው። road accidents አሁን በጣም ኮመን ሆነዋል። as more people are buying automobiles, the incidents of road accidents are just increasing day by day. Furthermore, people have also become more careless now. Not many people follow the traffic rules, especially in big cities. There are various modes of transports. Moreover, the roads are becoming narrower and the cities have become more populated. Clearly, ይሄ የመጀመሪያ ሴንቴንሳችን ነው። ምክንያቱም ዲስክራይብ አድርጎታል። ይሄ ፓራግራፍ ይሄ ኤሴ ስለምን እንደሚያወራ ነገረን። ሮድ አክሲደንቶች በጣም አሁን ኮመን ሆነዋል። ምክንያቱ ደግሞ ይሄ ነው ብሎ ጥሩ በሆነ ሁኔታ ኢንትሮዲዩስ ያደረገልን። ከዛ በኋላስ አፍተር ዛት ሊል አይችልም። አፍተር ዛት ከዚህ በኋላ ነው አይደለ? ከዚህ በኋላ ለማለት ከዛ በፊት የመጣ የሆነ አክሽን ሊኖር ይገባል። ይሄ ደግሞ የነገረን ሴንቴንሱን ወይም ፓራግራፉን የምንናገረውን ኢሴ ገለጸልን እንጂ ታሪክ አልነገረንም። ስለዚህ አፍተር ዛት ብለን መቀጠል አንችልም። ሌሎቹን እናያቸው። once I was on my back home from a festive shopping። ይሄውን ጥሩ መሄጃ ነው። መጀመሪያ ሮድ አክሲደንቶች በጣም እንደበዙ ገለጸልን። ከዛ በኋላ ታሪክ መንገር ሊጀምር ነው ማለት ነው። አሁን once I was on my way back home from a festive shopping when I witnessed a road accident። የሆነ ቀን ከሾፒንግ ስመለስ ሮድ አክሲደንት አየው። I was with my sister and it was around 6 o'clock in the evening. In the middle of the road, we saw a crowd surrounding something. We weren't quite sure what was happening, as the first thought that came to our mind was that it was probably a quarrel between two men. However, when we reached the spots, we found out an accident had taken place. ስለዚህ ከሾፒንግ ስመለስ ካቴጋ የሆነ ሰዎች ስብስብ ብለው ሲያወሩ አየን። ሰዎች እየተጣሉ መስሎን ነበር፣ ግን ቀርበን ስናይ አክሲደንት እንደሆነ አየን። ስለዚህ what comes next? That incident made me realize that incident እንግዲህ ካለ ስለ ኢንሲደንቱ አልነገረንም right? ስለዚህ ይሄ ሊከተለው አይችልም። Subsequently, it's possible. እንየው. The police arrived as the people had caught the driver and were beating him up. After the police came, they caught hold of the driver and asked about the incident. Later, we came to know that the driver was drunk. The police detained him and went to the hospital for a statement. Fortunately, the driver was declared out of danger. The doctors dressed his wounds and informed that he was still in shock. Possible now here. ስለዚህ road accident አየን። አክሲደንቱ እንደተፈጠረ ፖሊስ መጣ። ከዛ በኋላ ድራይቨሩን ሰዎቹ እየመጡት ነበረ። ፖሊሶቹ አስጣሉት እያለ ይቀጥላል። ፖሲብል ነው። አፍተር ዛት የሚለውን እኔ ከዛ በኋላ we got to know the whole story. The man was crossing the road when the truck hit him, leaving him severely injured. The man was lying on the ground, bleeding profusely.
and people were calling for an ambulance. We instantly called up the ambulance, but time was running out. Literally እየነገረን ነው ታሪኩን። ስለዚህ the next one C ነው የሚሆነው ማለት ነው። Then እንቀጥል. Thus, road accidents are bound to happen. You pick up a newspaper, you will find at least 1 or 2 news about road accidents daily. They cause a loss of life as well as material. People need to be more careful when on the road, no matter which mode of transport you are from. Even the ones on foot are not safe because of the rise in these incidents. Every day, people witness accidents in the news from relatives, even with their own eyes. እንግዲህ እዚህ ጋር እንደምታዩት እያጠቃለለ ነው። ስለዚህ ሮድ አክሲደንቶች በየጊዜው ሀፕን ስለሚያደርጉ መጠንቀቅ ይገባል እያለ ነው። እዚህ ጋርስ ምን እያለ ነው? ኢላይ that incident made me realize how precious our lives are. In addition, as to how we take it for granted, we must all be very careful when on road, on foot or by car. That does not matter. We can adopt measures that will prevent road accidents. Clearly, ይሄ ነው ኔክስት አይደል? ያ ይሄ ኢንሲደንት ያስተማረኝ ላይፍ በጣም ፕሬሸስ መሆኑን ነው አለ። ከዛ አጠቃላይ ለመጨረሻ ላይ ይሄ ላይ። ስለዚህ በዚህ መሰረት ፓራግራፎቹን በትክክል ማስቀመጥ እንችላለን ማለት ነው። መጨረሻ ላይ የምናየው እንግዲህ እንዴት ነው አግሪ እና ዲስአግሪ የምናደርገው። ስለ አንድ ነገር መስማማታችንን ወይም አለመስማማትን የምንገልጽባቸው መንገዶች ናቸው። አግሪ ስናደርግ እነዚህ መጠቀም እንችላለን። that's right, you are right, I know, exactly, absolutely, you can say that again, you're telling me, I couldn't agree more. እነዚህ አግሪ የምናደርግባቸው ወይዎች ናቸው። ፓርሻል አግሪመንት ማለት ሙሉ ለሙሉ አልተስማማንም፣ ሙሉ ለሙሉም አልተቃረንም፣ መሀል ላይ ነን ማለት ነው። I agree to a point, but የሆነ ያህል እስማማለሁ ግን I wouldn't go as far as to say that. እንደሱ እንኳን ለማለት አልደፍርም። to some point አግሪ አድርጓል ግን ሙሉ በሙሉ አላደረገም። I take your point, but you've got a point there. That's true, but I suppose so. ይሄ በሙሉ ፓርሻሊ አግሪ የምናደርግበት መንገድ ነው። ሌላው ዲስአግሪመንት ነው። ሙሉ ለሙሉ ላለመስማማት ምንድን ነው የምንለው? I'm afraid I can't agree with you. I'm sorry, but excuse me, but of course not. I disagree. I don't know. እነዚህ በሙሉ ሙሉ ለሙሉ አለመስማማታችንን የምንገልጽባቸው መንገዶች ናቸው ማለት ነው። አሁን ዛሬ ያየናቸው ነገሮች ላይ ኢንትራንስ ኤግዛም ጥያቄዎችን እንሰራለን። Question number 1. He was a real miser, giving out a penny even to his mom. Hurt him like a knife in the body. What kind of writing is this most likely taken from? እንግዲህ ስለ አንድ ሰው እየገለጸልን ነው። በጣም ለብሩ ስግብግብ ነበር፣ አያወጣም። ኢቭን ለእናቱ ብር መስጠት በጣም ሀርት ያደረገው ነበር። ስለ አንድ ሰው ዲስክራይብ እያደረገ ነው። ራይት እዚህ ጋር እንግዲህ እንደምታዩት ቅድም ኤክስፖዚቶሪ ፓራግራፍ ውስጥ ዲስክሪፕቲቭ አለ ተብለን ነው የተነገረን። ግን ዲስክሪፕቲቭ አዝቢ ነው ከዚህ በፊትም እንዳየነው የራሱ የፓራግራፍ አይነት ነው፣ የኤሴ አይነት ነው። ስለዚህ ይሄ ስለ አንድ ሰው እየነገረን ስለሆነ አርጊው እያደረገ ሊያሳምነን እየሞከረ አይደለም። ኤክስፖዚቶሪ እዚህ ጋር ማንለው ለምንድን ነው? ይሄ ፓራግራፍ ሊትራሊ ስለ አንድ ነገር ዲስክራይብ ያደርጋል እንጂ ኤክስፖዚቶሪ ቅድም ትርጉሙን ወይም አላማውን እንዳየነው ኢንፎርም ሊያደርገን እየሞከረ አይደለም አይደል? ስለ አንድ ነገር በደንብ ጥናት አድርጎ መጀመሪያ ይሄ ይደረጋል ከዛ ይሄ ይደረጋል እያስተማረን አይደለም። ስለዚህ ኤክስፖዚቶሪ ብዙ አይነቶች አሉት። ዲስክሪፕቲቭ እዛ ውስጥ ገባ። ግን አዝቢ ነው። ዲስክሪፕቲቭ ደግሞ የራሱ የሆነ የፓራግራፍ አይነት ነው። ናሬቲቭ ታሪክ ነው የሚናገረው፣ ይሄ ታሪክ አይደለም። ስለዚህ መልሳችን ዲስክሪፕቲቭ ነው ማለት ነው። Which one of the following is an example of a sentence extracted from a descriptive piece of writing? አሁን የምንፈልገው ከዲስክሪፕቲቭ piece of writing የወጣ ኤግዛምፕል ነው። There was no point in getting together to discuss the issue. ይሄ አርጉመንታቲቭ ነው ራይት። ተገናኝተን ማውራታችን ምንም ጥቅም የለውም እያለ ነው። አርጊው እያደረገ ለማሳመን እየሞከረ ነው። First, we met the deputy president right in front of his office. ይሄ ታሪክ እየነገረን ነው። መጀመሪያ ዲፕቲ ፕሮፌሰሩን ከኦፊሱ ፊት ለፊት አገኘ ነው። and then እያለ ሊቀጥል ነው። We could hear from a distance a huge crowd chanting and singing. ይሄ ትክክለኛ ነው። ዲስክሪፕቲቭ ፓራግራፍ እዚህ ሌሰን ላይ ስፔሲፊካሊ ያልገለጽ ነው እንጂ እንዳልኳችሁ ዲስክሪፕቲቭ ፓራግራፍ የራሱ የፓራግራፍ ታይፕ ነው፣ የኤሴ ታይፕ ነው። እና ዲስክሪፕቲቭ ላይ ብዙ ጊዜ የምንጠቀመው ሴንሳችንን ማለት ሴንስ ኦፍ ስሜል፣ ታች፣ ሂሪንግ እነዚህን ነገሮች በደንብ የምንጠቀምበት የፓራግራፍ አይነት ነው። እዚህ ጋር እንደምታዩት I could hear መስማት ይችል ነበር። ምን ሲያደርጉ? ቻንት እና ሲንግ ሲያደርጉ። ስለዚህ ዲስክራይብ ስናደርግ በራሳችን ቃል ዲስክራይብ ስለምናደርግ እንደዚህ ይሰማኛል፣ አያለው፣ እንደዚህ ቴስት አደረኩ የሚሉት ቃላት ብዙ ጊዜ ይገቡበታል ዲስክሪፕቲቭ ፓራግራፍ ላይ። ስለዚህ መልሳችን ሲ ይሆናል። Officials like ministers in many countries have their own schedules. ይሄ አሁን ኤክስፖዚቶሪ ነው። ኤክስፖዝ እያደረገ ነው አይደል? ስለ አንድ ነገር እያሳወቀን ኢንፎርሜሽን እየሰጠን ነው። ስለዚህ ዲስክሪፕቲቭ ሲ ይሆናል ማለት ነው። አሁን ደግሞ agreeing and disagreeing እንዴት እንደምናደርግ እናያለን ከኢንትራንስ ኤግዛም ጥያቄዎች። ሹሚ exams are round the corner. We have to work hard. መሰረት most of the students are lazy. አይገናኝም አይደል? ሹሚ ኤግዛም በጣም ስለቀረበ ማጥናት አለብን ሲል መሰረት አብዛኛው ተማሪ ግን ሌዚ ነው ካለች ካለው ነገር ጋር አይገናኝም። I'll sit in the corner and study. ኮርነሩ ላይ ቁጭ ብዬ አጠናለሁ። ያው መልስ ሊሆን ይችላል ግን ሹሚ ካለው ነገር ጋር ዳይሬክትሊ የሚያያዝ አይደለም። The semester is too short. Once again ማጥናት አለብን ሲል ሹሚ መሰረት
ሶ ሚስተሩ በጣም አጭር ነው ካለች ከእሱ ከሚናገረው ነገር ጋር ኦፍ ይሄዳል። I couldn't agree more ሹሚ ትክክለኛው አንሰር ነው። በጣም እስማማለሁ ማጥናት አለብን ሲል በጣም እስማማለሁ ማለቷ ይሄ ትክክለኛው መልስ ነው። ጎንፌ I don't agree to her idea of perfectionism የሷ idea of perfectionism እኔ ምንም አግሪ አላደርግም ሲል ላቀች you mean it's not possible to be exact መሆን አይቻልም እያልክ ነው ወይ? አንድ ፖሲብል አንሰር ነው። I know her brother makes a lot of mistakes ይሄ አይገናኝም። የሷ አይዲያ ኦፍ ፐርፌክሽኒዝም እኔ አልስማማም ሲል ወንድሟ እኮ ብዙ ሚስቴክ ሜክ ያደርጋል ማለት ስለ ወንድሟ ያወራው ነገር የለም አይደል? ስለዚህ አይሆንም። ድራይቪንግ ኒድስ አኩሬሲ doesn't it መንዳት አኩሬሲ ይፈልጋል አይደለ? once again ስለ እሷ ነው እያወራ ያለው ስለ ድራይቪንግ አይደለም። are you saying she's after precision እሷ ፕሬሲሽን በጣም ትፈልጋለች እያልክ ነው? ትንሽ ይሄም ይሆናል ግን አግሪ የማያደርገው ከሷ ጋር ሳይሆን to her idea of perfectionism ፐርፌክት መሆን አለበት ሁሉም ነገር ከምትለው አይዲያ ጋር አልስማማም ነው የሚለው። ስለዚህ you mean it's not possible to exact መሆን አይቻልም እያልክ ነው ወይ? ፐርፌክሽኒዝም ጋር ከዛ አይዲያ ጋር ማትስማማ ከሆነ ፕሪሳይስ መሆን ኤግዛክት መሆን አይቻልም እያልክ ነው would be the right question። ስለዚህ በዚህ መሰረት agreeing and disagreeing ጥያቄዎችን መመለስ እንችላለን ማለት ነው። We are finished for today. Thank you for your attention.